ህዳር 12 ጤና ይስጥልኝ አድማጭ ተመልካቾች እናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የዩኒቨርሲቲ ተማሪዎች አመጽ ተፋፍሞ ሲቀጥል በደባርቅ በነበረው የአገዛዙ ወታደሮች ተኩስ የሞቱ ተማሪዎች 2 መድረሳቸው ተነገረ። የቆሰሉም በርካቶች ናቸው ተብለዋል። ተማሪዎች መብታቸውን ለማስጠበቅ ተጋድሎ እያደረጉ ነው። ዝርዝር ይዘንበታል። ወዲህ ደግሞ በአርሲና በሐረርጌ የኦርቶዶክሳውያን ጭፍጨፋ ሲቀጥል ይባስ ብሎ አዲሱ የማርበርግ በሽታ በአርሲና ሐረርጌ በፍጥነት መሰራጨቱም ተነግሯል። ዝርዝር ይዘንበታል። በሌላ በኩል በአማራ ክልል የሚደረገው ውጊያ ተጠናክሮ ሲቀጥል በወሎና በጎጃም የአገዛዙ ጦር በፋኖ ድባቅ ተመቷል። በጎጃም በነበረው ውጊያ በርካታ የብልጽግና ወታደሮች ሲደመሰሱ በርካቶችም ተማርከዋል ነው የተባለው። በወሎም እንዲሁ በደፈጣ ጥቃት የብልጽግና ወታደሮች ከፍተኛ ጉዳት ደርሶባቸዋል። ዝርዝር ይዘንበታል። በወለጋ ፋኖ ከአገዛዙ ጦር ጋር ገጥሞ ድል በድል ሲሆን አዳዲስ ቦታዎችንም ከአገዛዙ ኃይል እያጸዳ ተቆጣጥሯል። የአገዛዙ ወታደሮች ሬሳ ክምር ሆነዋል። ዝርዝር ይዘንበታል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና የደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። ማርበርግ ቫይረስ አርሲና ምዕራብ ሐረርጌ ላይ መከሰቱ ተነግሯል። ኦርቶዶክሳውያን ስቃይ የተባበሰባቸው ቦታዎች ከማርበርግ ቫይረስ ጋር ስማቸው እየተነሳ ነው። ባሳለፍነው ወር ምዕራብ ሐረርጌ አሰቦታ አካባቢ 2 ልጆች ከመታገታቸው በተጨማሪ የገዳሙ ስራ በመተግበር ላይ ባሉ ቤተ ስራ የሚያግዙ በገዳሙ ዙሪያ የሚኖሩ ንብ በማነብ ላይ እያሉም ተኩስ ተከፍቶባቸው ነበር። በዚህ የተኩስ ርምታ ምክንያት አንደኛው አረጋዊ መነኩሴ ወዲያውኑ ሲሞቱ፣ ሌላኛው መነኩሴ ከባድ የአካል ጉዳት ደርሶባቸው እስካሁን በሕክምና ላይ መሆናቸውን ሚዲያችን ዘግቦ ነበር። በምዕራብ ሐረርጌ በጉቦ ጉቱና አወጉድና ወረዳዎች እንዲሁም በጭሮ ወረዳ በረብሱ አካባቢ የ6 ኦርቶዶክሳውያን ህይወት በአሰቃቂ ሁኔታ ተቀጥፏል የሚሉ መረጃዎች በዚህ ሳምንት ደግሞ እየወጡ ነው። እንደ ምዕራብ ሐረርጌ፣ ምስራቅ ሐረርጌና አርሲ ባሉ ቦታዎች ላይ ኦርቶዶክሳውያን እየኖሩ ያሉት በስጋት ሲሆን፣ ሌሎች ደግሞ በስደት ላይ ናቸው። በሌላ በኩል ማርበርግ ቫይረስ ምዕራብ ሐረርጌና ምስራቅ አርሲ እንደተከሰተ ሚዲያችንን ጨምሮ በርካታ ምንጮች እየዘገቡ ነው። ቫይረሱ መከሰቱን ተጨባጭ መረጃዎች ቢኖሩም ግን በክርስቲያን ግድያ እንደለመዱት ክህደት የአካባቢው ባለስልጣናት ውሸት ነው ብለው እያስነገሩም ይገኛሉ። ለማንኛውም ለክርስቲያኑም ለሙስሊሙም ለእናንተ መጨመር በሽታው አስከፊ ስለሆነ ግዴላችሁም ትኩረት ስጡት ለማለት እንወዳለን። በተለይ በአርሲ ጉዳዩ ትንሽ ከበድ ስለሚል ከቀናት በፊት እንደዘገብነውም በአንድ ቀን ብቻ 13 የአንድ ቤተሰብ እንዲሁም በርካቶች መሞታቸውን መዘገባችን ይታወሳል በዚህ ቫይረስ የተነሳ። ስለዚህ ኦርቶዶክሳውያን ሆኑ በአካባቢው የሚገኙ ምዕመናን፣ ሌሎች እምነት ተከታዮችም ቢሆን ጥንቃቄ ሊያደርጉ ይገባል በማለት እናሳስባለን። የወረዳው ባለስልጣኖች ግን የለም ውሸት ነው እያሉ ነው። ከዚሁ ቫይረስ ጋር በተያያዘ በማርበርግ ቫይረስ ህይወታቸው ያለፉ ሰዎች አስከሬን ለቤተሰባቸው አይሰጥም ተባለ። በሽታው በንክክ የሚተላለፍ በመሆኑ ህይወታቸው ያለፉ ሰዎች አስከሬን ለቤተሰቦቻቸው እንደማይሰጥ ነው የተነገረው። ህይወታቸው ካለፈ በኋላ አስከሬኑ የማይታጠብ መሆኑ የተገለጸ ሲሆን ደህንነቱ በተጠበቀ መንገድ የቀብር ስነ ስርዓት ይፈጸማል ተብሏል። ቀብር የተፈጸመባቸው ቦታዎችም በደንብ መጠበቅ እንዳለባቸው ነው የተገለጸው። ማህበረሰቡ የበሽታውን ከባድነት ተረድቶ ይህንን ውሳኔ መቀበልና መተግበር አለበትም ተብሏል። በሌላ በኩል ቫይረሱ በወንድ የዘር ፈሳሽ ውስጥ ለአንድ ዓመት ጊዜ የሚቆይ በመሆኑ ከህመሙ ያገገሙ ሰዎች ልቅ የሆነ የግብረ ስጋ ግንኙነት ከማድረግ መቆጠብ አለባቸውም ነው የተባለው። ተገቢው ክትትልና ሕክምና ተደርጎለት የዳነ ሰው በሽታውን ማስተላለፍ አይችልም። እንደ ኮሮና ቫይረስ በአየር ይተላለፋል የሚል የተዛባ አመለካከት መኖሩም የተገለጸ ሲሆን ህመሙ ግን በአየር የማይተላለፍ መሆኑን ለማረጋገጥ እንወዳለን። ህመሙ በንክክ የሚተላለፍ በመሆኑ ህመሙ ካለባቸው ሰዎች ጋር ያለንን
ግንኙነት ከንክኪ የራቀ መሆንም እንዳለበት ተገልጿል። ማርበርግ እንደ ኮቪድ በአየር የሚተላለፍ ባይሆንም ከኮቪድ በበለጠ ህይወት የሚቀጥፍ እንደሆነም ተገልጿል። እንደ ወረርሽኙ ክብደት የሞት ምጣኔውም ከ24 እስከ 88 በመቶ ይደርሳል የተባለው። ስለዚህ ወገኖች ጥንቃቄ እንድታደርጉ በሚዲያችን ስም እናሳስባለን። አሁን በቀጥታ ከተማሪዎች አመጽ ጋር በተያያዘ ወደ ደረሱኝ መረጃዎች አልፋለሁ። በደባርቅ ዩኒቨርሲቲ የሞቱ ተማሪዎች 2 ደረሱ። የተማሪዎች አመጽ ተቀጣጥሎ ቀጥሏል። ጠዋት በነበረው የዜና ወጃችን የአገዛዝ ወታደሮች ተማሪዎች ላይ ሲተኩሱ እንደነበር የሚያሳይ ቪዲዮ ጭምር በማጋራት በደባርቅ ዩኒቨርሲቲ የነበረውን ሁነት መዘገባችን ይታወሳል። አሁን በደረሰን መረጃ የሞቱ ተማሪዎች ቁጥር 2 የደረሰ ሲሆን ተማሪዎቹ ያለ አግባብ የተጨመረብን አመት ተገቢ አይደለም በሚል ከዚህ በተጨማሪም በረሃብ እየተቀጣን ነው፣ የሚሰጡን ምግብ ከ2 ጉርሻ የምትበልጥ አይደለችም በሚል ከፍተኛ ተቃውሞ ያደረጉ ሲሆን የአገዛዙ የጸጥታ ኃይሎች ርቦት መብቱን ለመጠየቅ በወጣ ተማሪ ላይ የተኩስ ርምታም ከፍተዋል። በዚህም እስካሁን በደረሰን መረጃ 2 ተማሪዎች ህይወታቸው ሲያልፍ ከ10 በላይ ተማሪዎች ሆስፒታል መግባታቸው የመረጃ ምንጮች ገልጸውልናል። ይህ የተፈጠረው በደባርቅ ዩኒቨርሲቲ ብቻ ሲሆን በሌሎች ዩኒቨርሲቲዎች በመንግስት አካላት ድብደባና እንግልት ደርሶባቸው ሆስፒታል የገቡ ተማሪዎች በርካታ መሆናቸውንም ምንጮች ገልጸውልናል። እናትና አባት ጦር አለው ተምሬም እደርስላቸዋለሁ ብለው ዩኒቨርሲቲ የገቡ ተማሪዎች በአገዛዙ ኃይሎች ማናለብኝነት እየተቀጠፉ ይገኛሉ። በተለይ በደባርቅ ከዚህ የተማሪዎች ከባድ የተቃውሞ ሰልፍና አመጽ ጋር ተያይዞ ግድያና መቁሰል በኋላ ተማሪዎች ቁጭ ብለው የመከሩ ሲሆን እርስ በራሳቸውም ተወቃቅሰዋል። ተኩሱ ሲከፈት ለምን ትደነባበራላችሁ? ትሮጣላችሁ? ፊት ለፊት መጋፈጥ አለብን። ሲቀጥል እኛ ተቃውሞ ላይ ሆነን ምግብ ሰዓት ሲደርስ ምግብ ልትበሉ የሄዳችሁ ተማሪዎች በእውነት ምን አይነት ጭንቅላት ነው ያለን? ለካ ኢትዮጵያ ሰላም ያጣችው እንዲህ ልፍስፍስ ትውልድ እየመጣባት ነው ስትልም ፍርሃትና መሸበር ያሳዩ ወጣት ተማሪዎችን በመውቀስ ለመብታችን ወታደሮች ነን ስትል ሁሉም እንዲበረታ ለማድረግ የተማሪ ተወካይዋ ንግግር አድርጋለች። ከንግግሯ በኋላ የጀግንነት ጭብጨባ ተደርጎላታል። በአጭሩ ተመልክተናት እንመለስ። እንደኔ ሬሳ ያነሳችሁ ተማሪዎች እውነቱን ልንገራችሁ፣ በስሜት ተወጣላችሁ። ምንድነው ይደረጋል? ተዋት በለው እየተባለ ተመታው ወደ ላይ ተኩሰው እየተባለ ነው የገደለው። ያቺ ድግን አዚ ላይ ሆና ማለት ነው። ተማሪዎች በበታይ እንኳን ተሸጉጠው እውነት በቃ ከዚህ ላይ ተደግኖ ማለት ነው ለተማሪ ያቺ ናት በእውነቱ ስንቱን ተማሪዎች ያተረፈው። እኔ እንጃ ምን አይነት ቅንጭላት ነው ያለን በእውነቱ። እውነት ነው እውነት ነው እውነት ነው ሙታለን። ለካስ የኢትዮጵያ ሰላሟን ያጣች በእውነቱ እንደዚህ ያለ ትውልድ እየወጣባት ነው። እኛ ተማሪዎች ምንድነን? የነገ አገር ተረካቢዎች፣ ለነገ ትውልድ የምናስብ እኔ በእውነቱ አንድ ተማሪ ቴዎድሮስ የሚል ስም ሰይሜለታለሁ። ቴዎድሮስ ብርጌዳ ምንድነው እንደዚህ እዚህ ወንድማችን ከዚህ ላይ የተመተው እዞ የሄደ በእውነቱ አንድ እዚህ እጃችሁን እስኪያውጡ እግዚአብሔር ይስጥ ወንድሜ። ምን ተሰማህ? አገኝ ሁሉ ያያችሁ ምንድነው? እኛ ምንድነው እርቦና ፍትህ ይሰጠን ሰላም ይሰጠን ናን ለኛ መሳሪያ አረ ይደብራል ወገኖች። እውነት ነው። አረ ምንድነው ይህ እኮ የማይደረግ ስራ ነው በእውነቱ። ጥበቃ በእውነቱ ነው ያየው ጥበቃ። እኔም ከሰላማዊ ሰልፍ አለሁበት። ሴቶች ግን በእውነቱ ምን አይነት ትውልድ ነን? ሴት ምንድነን? የነገ አገር ተረካቢዎች እንባላለን። በእውነቱ አገር የምንገል ለምግብ ሲባል ቀድመን የምንገኝ በእውነቱ እኛ ነን። እውነታ ነው። ገና ለምንድን ነው እንደዚህ? የኛ ወንድሞች አይደሉ? የኛ ወንድሞች አይደሉ የተገደሉ? ሙታን እኮ ሲያኪም ቤት ሆስፒታል እንደኔ ይሄድ በድንጋጤ ያመመው እንዴ አራሴና ሞኝ እንኳን
ዋልን። በላው ደሩ ተኝቼ ነው የዋልኩ። ምግብ ግን እኛ ልንበላ ሄድን። በእውነቱ ተማሪዎች ምግብ ገና ልጁ ሳይታከም የልጁ ምንነት ሳናውቅ የልጆቹ እኔ ሐኪም ቤቱም ስለሄድኩ በደሙም ስለተንበላወስ በጣም ብዙ ስሜት ነው የተሰማኝ። በላ ነው ዋጥረው ግን አይደረግም። ከተማሪዎች ስህተት ይቻ እንዳለች ይህ ሳይሆን ውስጣችን አላረረም ማለት ነው። ውስጣችን አልደማም። ቢደማ እኮ እንደዛ አይደለም። ቢደማማ ሬሳ ድል ተጋድሞ ጥለን ነው አንሮጥም። እኛም እኮ ነገ ሟች ነን። ተማሪ እኮ ምንድን ይባላል? ወታደር ነው። ይሄን አውቀነው አይደለም እንደ መጣን ተማሪዎች ነው አይደለም። በደባርቅ ዩኒቨርሲቲ አሁን በጉዳዩ ላይ የሃይማኖት አባቶች የገቡበት ሲሆን ለጊዜው ነገሩ በረድ ብሏል ነው የተባለው። መብታችን የማይከበር ከሆነ በተለይ በደባርቅ ዩኒቨርሲቲ ያለው ህገወጥነት የማይቆም ከሆነ ግን መብታችንን ለመጠየቅ አሁንም ምንም አያስቆመንም ሲሉ ተማሪዎቹ ተናግረዋል። ይህ በእንዲህ እንዳለ ደግሞ በሌሎች ዩኒቨርሲቲዎችም አመፁ ተቀጣጥሎ የቀጠለ ሲሆን ተማሪዎች መንግስትን የሚቃወሙ መፈክሮችን እያሰሙ በዩኒቨርሲቲ ግቢዎች ውስጥ ከባድ የተባለ ተቃውሞና አመፅ እያደረጉ ነው። አሁን በቀጥታ ከአማራ ክልል ወደ ደረሱኝ የጦር ግንባር መረጃዎች አልፋሉ። የምስራቅ አማራ ኮር አንድ የባለሽርጡ ክፍለ ጦር በሰሜን ወሎ ዞን ሀብሮ ወረዳ በጊራና ከተማና በጎር አርባ ቀበሌ ሲንቀሳቀስ በነበረው የስርዓቱ ወታደር ላይ በተያዘ የተጠና የደፈጣ ጥቃት የብልጽግና ኃይል ሙትና ቁስለኛ በማድረግ ድል ተጎናጸፈ። በእብሪትና ትዕቢት ተሞልቶ የመጣውን የአብይ አህመድ ሰራዊት በሀብሮ ወረዳ ጊራና ከተማ የሚሊሻ ካምፕ ላይ በተወሰደ የደፈጣ ጥቃት 10 የሚሊሻ ኃይሎች ወዲያውኑ ሲደመሰሱ ቁጥሩ በውል ያልታወቀ ባንዳ የሚሊሻ ኃይሎች መቁሰላቸውና መበተናቸው ነው የተነገረው። በሌላ አውደ ውጊያ መረጃ ጊራና ከተማ ላይ በተሰነዘረበት የደፈጣ ጥቃት የብልጽግና ኃይል ከጊራና ወደ ጎራ አርባ ሲንቀሳቀስ የብልጽግና ኃይልን ስበት በማድረግ የብልጽግናን ሰራዊት ወደ ሞት ምድብ ስቦ በማስገባት ገሚሱን ሙትና ገሚሱን ቁስለኛ እንዲሁም እንዲበተን ማድረግ መቻላቸውን የፋኖ ኃይሎች አስታውቀዋል። ዛሬ ህዳር 12 2018 ዓ.ም ከረፋዱ 4 ሰዓት ተኩል እስከ ቀኑ 10 ሰዓት ከ40 ድረስ በቆየው አውደ ውጊያ የብልጽግና ቅጥረኛ ሰራዊት ወደ መሬት በግስላዎቹ ነፍጥ እየተፈለፈለ የረገፈ ሲሆን ከፊቱ የሚነጥፈውን ጓዱን የተመለከተ የብርሃኑ ጁላ ሰራዊት ለተወሰነ ሰዓት ባለበት ቆሞ ሮሮን ቢያላዝንም ግስላው ፋኖ ወደፊት በማጥቃት ከብልጽግና ሰራዊት ፊት ለፊት በመግጠም ወደማይቀርበት ሸኝተዋቸዋል ነው የተባለው። አንድ ጥይት ለአንድ ጠላት በሚል የአማራ ብሂል ለአንድ ጠላት በአንድ ጥይት ግንባር ግንባሩን ብለንዋል ሲሉ የፋኖ ኃይሎች ገልጸዋል። በርካታ ሙትና ቁስለኛ ያስተናገደው የአብይ አህመድ ሰራዊት የሞራል ውድቀት የቁስ ክስረት በማስተናገዱና የደረሰበትን በትር መቋቋም ሲያቅተው ሁለት ንጹሃኖችን በዘፈቀደ ተኩስ በመግደል የዘወትር ግብሩንና አቅዶት የመጣውን የጥፋት ተልዕኮ ሳያሳካም ወደ መጣበት ወደ ጊራናና መርሳ ከተማ መመለሱም ነው የተነገረው። አገዛዙ ክፉኛ የቆሰለውን ሰራዊቱን በአምቡላንስ ወደ ጊራና ጤና ጣቢያና መርሳ ሆስፒታል ሲያጓጉዝም ውሏል ነው የተባለው። ይህ በእንዲህ እንዳለ ወደ ጎጃም ስናልፍ ራሱን ጥምር ጦር ብሎ የሰየመው አሸባሪው የአገዛዙ ኃይል ከደንበጫ ወረዳ በሶስት አቅጣጫ ዋድ ንዑስ ወረዳን ለመውረር ያደረገው ሙከራ በፋኖ ክንድ መክሸፉ ተነገረ። አፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር በዛሬው ዕለት ዳር 12 3ኛ ወር 2018 ዓ.ም ራሱን ጥምር ጦር ብሎ የሰየመው የብልጽግና ኃይል ከደንበጫ ወረዳ ከብር ሸለቆና ከፍኖተ ሰላም በሰንሰል ከጅጋም በጨረቃና ከደንበጫ በጋንተና አቅጣጫ ወደ ንዑስ ወረዳ ለመውረር በከባድ መሳሪያ የታገዘ ሙከራ ቢያደርግም በአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር በደንበጫ አናብስቶች መመለሱ ነው የተነገረው። በዚህ አውደ ውጊያ በርካታ የብልጽግና ወታደሮች የተውጣጡ ኃይሎች የተደመሰሱ ሲሆን አንድ ከፍተኛ አመራርም እንደሚገኝበት ነው የተገለጸው። በርካታ ክላሽና በቁጥሩ ያልታወቀ ተተኳሽ መማረኩንም የአፋባሃ ቴዎድሮስ እዝ ገልጿል። መብረቆቹ የብልጽግናን ኃይል መውጫ መግቢያ ማሳጥተውታል። የብርሃኑ ጁላ ጦር በየቦታው ሲያዝረከርኩት
የተባሉ ሲሆን ከ11 በላይ የብልጽግና ኃይል የተደመሰሰ ሲሆን በርካታ ቁስለኞች በአምቡላንስ ሲያመላልስም አርፍዷል። የፋኖችን በትር መቋቋም ሲያቅተው አስክሬንና ቁስለኛውን ለማንሳት ከከበባው ለመውጣት ከሞጣ ተጨማሪ ኃይል ዙ 23 በማስመጣትና ለማምለጥ ቢሞክርም የተማረከው ተማርኮ ሙትና ቁስለኛውን አስታቅፈው ሸኝተውታል ነው የተባለው። ይህ በእንዲህ እንዳለ ወደ ወለጋ ስናልፍ ለመጨረሻ ጊዜ የአማራ ፋኖ በወለጋን አጠፋለሁ ብሎ ከያቅጣጫው ተሰባስቦ ተማምሎ የገባው የኦሮሚያ ጥምር ጦር በድሮንና በሄሊኮፕተር ቢታገዝም ከሞት አልተረፈም። በአሁኑ ሰዓት ጉባንጭ ቀበሌን በመልሶ ማጥቃት ሙሉ በሙሉ የተቆጣጠረው የአማራ ፋኖ በወለጋ በአይነቱ ለየት ያለ ድል አስመዝግቧል። ጦርነቱ ከጀመረበት የ2 ሰዓት መንገድ እያሯሯጠም እየነዳው ይገኛል። ጫካዎቹ በሙትና ቁስለኛ ተሞልተዋል ሲሉም የፋኖ ኃይሎች ለሚዲያችን በላኩት መረጃም ገልጸዋል። የተረፉት የብልጽግና ወታደሮች በየጫካው እየተለቀሙ እንደሚገኙም ነው የገለጹልን። ከዚህ ውጊያ ጋር በተያዘ ሙሉ መረጃውን ውጊያው ሲጠናቀቅ ይዘን የምንቀርብ ይሆናል። ፋኖ አደም ተፈራና ፋኖ አለፋ በመሩት ባለፉት 3 ቀናት ጦርነት በአይነቱ ለየት ያለ ድል ፋኖ በወለጋም አስመዝግቧል ነው የተባለው። በኦሮሚያ ክልል ውስጥ የኦሮሚያ ህዝብ መዝሙር ነው። እንግዲህ የኦሮሚያ ህዝብ መዝሙር በኦሮሚያ ክልል ውስጥ የሚማር ተማሪ ሁሉም ይዘምራል ማለት ነው። የሚገርመውን ነጥብ በጣም አስረዳቻለሁ እና ምን ኦሮሚያ የትልቅ ታሪክ እናት፣ የኦሮሞች እምብርት፣ የገዳ ስርዓት አዳራሽ፣ የህግና ስርዓት መሬት፣ የጨፌ ኦዳ እናት፣ የ100 ዓመት እድፍ በጣም ያዙልኝ፣ የ100 ዓመት እድፍ በደማችን አጠብንልሽ። ይህ ትርጉም አለው። በብዙ እልቂት ባንዲራችን ከፍ አደረግን። በጣም የሚገርም ነገር፣ በብዙ እልፍ እልቂት ባንዲራችን ከፍ አደረግን። ይህ መዝሙር ግን ማን ነው መዘመር ያለበት? ለአንድ ሀገር ላንዱ ሉዓላዊ ሀገር አይደል? ስለዚህ እዛ ሉዓላዊ ሀገር እየተመሰረተ ማለት ነው። በብዙ እልፍ እልቂት ባንዲራችን ከፍ አደረግን። የትኛውም ባንዲራ እዛ ከግብጽ ይዘውት የመጡትን እና ህገዳ አሁን ሀገርቱን ሽዋን አጠቃላይ አዲስ አበባን ጨምሮ የሚያወረብለውን ይህን ከግብጽ የመጣ ባንዲራ ነው ማለት ነው። ከፍ ያደረጉ በብዙ እልፍ እልቂት በደማችን ከፍ አደረግን። ግን ይህ ስኒ ግን መሆን የነበረበት በብዙ እልፍ እልቂት ባንዲራችን ከፍ አደረግን ማለት ለኢትዮጵያ ለሉዓላዊ ሀገር ነው መዘመር ያለበት። ስለዚህ ይህን መዝሙር ኦሮሚያ ክልል ውስጥ ያለ ትውልድ ይማራል። ማን ነው የሚማረው? ሁሉም አማራውም፣ ትግሬውም፣ ጉራጌውም፣ ሀዲየውም፣ ሶማሌውም፣ አፋሩም እዛ ክልል ውስጥ ያለ ይማራል ማለት ነው። ስለዚህ ሉዓላዊ ሀገር የመመስረቱ እድል ወይም ሁኔታዎች ተመቻችተዋል። ጊዜን የሚጠብቀው ማለት ነው እና ደስ ብሎናል። ደስ ይበልሽ፣ ስልጣን መልሰን አገኘንሽ ይላል። ይህ ትርጉም በአማርኛ የተተረጎመ ነው። የኦሮምኛ ማለት ሱንተውና ስለዚህ ከዚህ አንፃር ኢትዮጵያ ውስጥ ያለው ነገር አንድ ሀገር አለ ለማለት ያስችል ለጊዜው ነው። ሁለተኛው ለመጨረሻ አንድ ጥያቄ ላቅርብልህ። የአማራ ህዝብ ጠላት አለው ብለህ ታምናለህ? ነበረውስ? በጣም ጥሩ። የአማራ ህዝብ ጠላት ነበረው አለው፣ ግን አልተነገረም። ያልተነገረበት ምክንያት እንግዲህ 400 ዓመት ገደማ ጎሳዎችን ይዞ የገባ ጠላት አለ። እሱም በሰነድ ተሰንዶ በግዝ ተጽፏል። አባ ባህሪ የብርብር ማርያም ጋሞ ክፍለ ሀገር ውስጥ የሚገኝ የብርብር ማርያም ቤተክርስቲያን መነኩሴ ጽፎ ያስቀመጣል። በመጀመሪያ ጎሳዎችን ይዞ እንዴት እንደገባ ይህንን ጎሳ ግና እነ ምኒልክ ይህንን ጎሳ ከኢትዮጵያ ህዝብ ጋር አንድ አድርገው በገዙበት ሰዓት ከኢትዮጵያ ህብረተሰብ ጋር ወጉን ባህሉን ለምዶ የራሱንም ወግ ባህል ጥሩን ወግ ባህል ይዞ ይቀጥላል ብለው በመጋባት በተለያየ የሥራ ኃላፊነት አሰማርተው አንድ ይሆናል ብለው አስበው ነበር። ገዳ ግና የጦርነት ባህሉን የማፈናቀል፣ የመግደል፣ ያስቃቂ ግድያ የመፈጸሙን አልተውም። በእነማን አማካኝነት? ገዳ የሚመራቸው ንዑስ ጎሳዎች አሉ። ይቱ፣ ከረዩ፣ ቄሮ፣ ኦነግ፣ ሸኔ እየተባለ ሰዎች አንድ ናቸው። ስማቸው ነው የሚቀየረው። እነዚህ ዛሬ ህዝባችን በወለጋ በአርሲ አሰቃቂ ግድያ እየገደለ የሚኖር ጠላት አለን።
ግን ተደብቆ አልተነገረም። ፖለቲከኞቻችን ማን እንደሆነ ጠላትን አላወቁም። እስካሁን ድረስ 50 ዓመት ትግል ሂደት ተካሂዷል። ከዛ ሰዎች ጀምሮ ግን ጠላትን ሳያውቁት የተካሄደ ትግል ነው። እኛ ፖለቲከኞቻችን እኛ ላይ ግልጽ እንድታደርግልን የምንፈልገው ነገር የገዳ ስርዓት ማለት ህዝባችን የሚያውቀው በሽምግልና እና በእርቅ ነው። አሁን ደግሞ አንተ የምትለን ነገር ከዚህ በተቃራኒው ነው። ምናልባትም ገዳ የጦር ድርጅት ነው ብለህ ታምናለህ? በጣም ገዳ ማለት እንዳልኩት የጦር ድርጅት ነው፣ የጦር ተቋም ነው። ግንሳ ይባስ ብሎ ደግሞ ያላወቀው ህዝባችን ያላወቀ ፖለቲከኞቻችን በዩኒስኮ እንዲመዘገብ ተባባሪ ሆነው ዩኒስኮ ላይ አስመዘገቡት። ምንድነው ያስመዘገቡት? የሽማግሌና የአባወራዎች ተቋም ያሰራቂ ተቋም ተብሎ የተመዘገበ። ግን መሆን ያለበት ይህ ተቋም ተወግዞ እኛም ለዓለም አቀፉ ማህበረሰብ አስታውቀን የአሸባሪ ቡድን መሆኑን መካከለኛው ምስራቅ ላይ አይሲስ እንደተፈጠረ ሁሉ በአፍሪካ ብቸኛው ኢትዮጵያ ውስጥ የተፈጠረ የአይሲስ ቡድን ማለት ገዳ ነው፣ ጦር ድርጅት ነው። ለምን? እሱ ባህሉም ወጉም እሴቱም ጦር ነው። በኢትዮጵያ ህዝብ ላይ በኢትዮጵያ ነባር ህዝብ ላይ በየ8 ዓመቱ በሳይክል ወይም በዙር የሚካሄድ ጦርነት እያካሄደ የኢትዮጵያን ነገድ ያጠፋ የጦር ድርጅት ነው። ያጠፋቸው ነገዶች በዩኒስኮም ተመዝግበዋል። 28 ከነሱ ለምሳሌ በጣም የሚታወቁት ጋፋትና እናሪያ የሚባል አሁን ኢሉባብር የሚባለው አካባቢ ይኖር የነበረ ህዝብ በግዲ ወንዝ አካባቢ ጠፍቷል። ሌሎችም ጠፍቷል። በመመናመን ላይ አሉ። አሁን የአማራ ህዝብ ጨምሮ በዚህ የጦር ድርጅት ምክንያት እየተበደለ እና እየተፈናቀለ ያለ ነው እስካሁን ድረስ። ግን ፖለቲከኞቻችን ይህንን አላወቁትም። ካሁን በፊት የእምነት አባቶቻችንም ይህንን ነገር በትዕግስትና ሰላምን በመመኘት ምክንያት ማጋለጥ አልቻሉም፣ መታገል አልቻሉም። ካሁን በኋላ ግን የሃይማኖት አባቶቻችን እውነቱን ቢናገሩና ከተቻለ ይህን የማፈናቀል የመግደል ባህሪውን በኤቱ በከረዩ በቄሮ በሸኔ በኦነግ በሚባሉ ቡድኖች አማካኝነት ይህንን ቢተው ከዛ ውጭ ግና እንዳይስ በአሸባሪነት ተፈርጆ ሁሉም ዓለም አቀፍ ማህበረሰብ ተባብሮ ይህንን ቡድን ከስሮ ማስቆም ወይም ማጥፋት ነው ያለበት። ከዛ ውጭ ኢትዮጵያ በምን ታምር ሰላም አታገኝም። ለዚህም ደግሞ ማሳየው የዚህ ቡድን ትልቁ የጦርነት ባህሪውን የጦርነት ድርጅት መሆኑን ማሳየው ምንድነው? በኢትዮጵያ ውስጥ ዘመነ መሳፍንት ወይም ደግሞ ዋርሎርድስ ተብሎ የተመዘገበው ፖለቲከኞቻችን ምንድነው ብለው ያስተማሩ? የኢትዮጵያ ንጉሶች የእርስ በርስ ሽኩቻ ችግር ብለው ያስተማሩ። እውነታው ግን ይሄ ነው። እውነታው ግን ገዳ ነው። የኢትዮጵያን ማዕከላዊ መንግስት አዳክሞ ወደ እርስ በርስ ጦርነት ያስገባው የመጀመሪያው ዘመነ መሳፍንት ወይም ፈርስት ዋርሎርድ የሚባለው ምክንያቱ ገዳ ነው። ለምን? በእግረኛ አህመድ ጦርነት የተዳከመውን ማዕከላዊ መንግስትን እግር በእግር ገብቶ ገዳ ጎሳዎችን በየ8 ዓመቱ ወረራና ግድያ እየፈጸመ ማዕከላዊ መንግስት ከጎሳ ጋር ወደ ዘመነ መሳፍንት እንዲገባ ያደረገ ገዳ ነው። አሁን ደግሞ ይህ ገዳ ይህ ባህሪው አሁንም ወደ ሁለተኛው ዘመነ መሳፍንት ሊያስገባን ያስገብቶናል። ለሁለተኛው ዘመነ መሳፍንት ያለው ማለት ይቻላል ለሚያስተውልና ለሚረዳ እና ባጭሩ ገዳ የጦር ድርጅት ነው፣ አሸባሪ ነው፣ ባህሉም እሴቱም ጦርነት ነው እንጂ ሌላ እሴት የለውም። ወንድማችን እናመሰግናለን ላደረግልን ቃለ መጠይቅ። በክፍላችን ባለን ክፍት የስራ ቦታ ባለን ክፍተት ላይ ገብተህ ታግዘናለህ ብለን እናምናለን። መልካም የስራ ዘመን